ልንገርሽ እኔ አንድ ሰው ነው የጠበስኩት። ያው ጠበስኩት አይባልም ጠበሰኝ። ከዛ አልተመቻቸንም፣ ተለያየን። ከዛ ስራጋውን አሁን ታርቀናል። ምን እንዳለችን ታውቂያለሽ? ምን ነው ቀናችሁብኝ አይደል? እናንተ እዚህ ቁጭ ብላችሁ ከእናንተ የሚያናንስ ልጅ እያገቡ አላልኩ አውቃ ብዬም አላውቅም። እኔ እኮ ነው ያለች። አንቺን አይደለሽም፣ በፍጹም አይደለሽም። አውቃለሁ አንቺ መጥበስ ትችያለሽ። ምስራቅ እኮ ነው ያልኩት። ምስራቅ እኮ ነው ያልኩት። ይቺ ሴት ለሪከርድ አንቺ አላልሽኝም ነው? አንቺ አላልሽኝም። ታዲያ ስም ለይተሽ አንቺን አለልም። አንቺን አቅሻለሁ። ምን ምስራቅ እኮ ነው ያለው። ቢሎ ቀላል እኮ አጨፈጭፋቸውም እኮ በኢየሱስ ስም ነፋን አታውቅም እናቴ። አሁን እናቴ አይ ጂጂ አየኔ የዋ አንቺ እኮ የዋ ነች። ጌታ ዝም ብላ ተመሳስላ ብትቀመጥስ የኔ እናት ተውዛ እንደፈለገ ይሆናል። የኔ መር አይ ግን እንትና ገባች አይደል? ምስራቅ አሪፍ ልጅ ነው። ትንሽ ምን እንደሆነ ታውቂያለሽ? የሆነ በቃ እኔም የሆነ እንደው ምንም ባይኖራት ገብታ እንደፈለጋት ብትወጣ በጣም ነው እንትን የምለው ነው። ቅጥነቱ ወይ ቅጥነቱ ቅጥነቱማ ቀጭን ጊዜ ጂጂ ሶስተኛው እግሩን ራሱ ብታይህን ጊዜ ያለ ወንድ እኮ ጎበዝ እኮ ነው። ወይዘው ሲመደብ ራሱ ለእነሱ እኮ ነው መጀመሪያ ቅድሚያ የተሰጣቸው እኮ ነው የሚመስሉት። የኛዎች አታውቅም ጂጂ እኮ አታውቅም። ሞላ ሞላ ያለ የፈለገች እኔ አይገደኝ። እኔ እንደዚህ አላደርግም። አትሊስት ነው ቀጭኖ እንዳትወጂም ኖ እኔ ደግሞ ወፍራሞ እንዳልወድም ቀጭኖ እንዳልወድም እግዚአብሔርን ግን በቃ ሰውነት ግን ጠይም ነው የምወደው። ይሁንልኝ ደስ ይለኛል። ጠይም ሊሆን ፈሪ ወንድ እወዳለሁ እኔ። ደፋር ወንድ አልወድም። ያጮልሻል ጸባይሽን ታውቂያለሽ። አይ ነው ጸባይ ምናምን ሳይሆን ማለት እኔ ባይዘዌ ማለት ነው በፍቅር ጉዳይ በጣም ፍቅር እኮ ነኝ። እውነቴን ነው የምነግርሽ። አሁን እንትናን ማነው ኦሮሚያን አናገርሽ አይደለ? የልጄን አባት ደግሞ ብሰጥሽ ሚልሽን ትሰሚ። ፈረንጁም ራሱ ብታናግሩ ሚካኤል ስለኔ መጥፎ ነገር አያወሩ በብዛት። እኔ እንደዚህ እንትን የለኝም። ችግሩ ይሄ የወለጋው ልጅ እጄ አልገባልኝ እልህ ይዞኝ እንደው ወይ በስማ እኔማ ወንድሙን እጠብስበታለሁ ወይ አጎቱን። ኧረ ሞዴሬተር ስጭኝ በእናትሽ። እሺ ምን ነው ስጭኝ። ይቺ ማን ብሎ ካርጋት እዚህ ጋር በሰበሰች ማናት? እቺ ማናት? አሙና ምናምን ትባል ስሟን ብሎ ካርጋት። እሺ ባይዘዌ እኔ እንትን ያልኩት እንደዚህ በሲሪየስ ያስኩት ወንድ በፍጹም ክፉ ነገር ስለኔ እኔ አስይዛለሁ። እኔም አላወራም እነሱም አያወሩ። እኔ በክፉ ነገር ከሰው ጋር አልለያይም። አብሱ በፍቅር ጉዳይ ከወንድ ማውራት አይደለም እስከ ዘላለም አድዱኝ ነው የሚኖሩት። የኔዎቹ መጥፎች ናቸው። አይ እኔ ችግሩ ጥሩ ሰው ያው እስከ መጨረሻው አጋጠመኝም እንጂ ካጋጠሙኝ እንዲህ ሲሪየስ ነገር ውስጥ ከገባው እንዲህ እንትን አይደለም፣ እንደ ሚዲያ አይደለም። ግን ስለኔ ክፉ አያወሩ። ደስ የሚለው እኔም ደግሞ በጸብ አይደለም መለያየው፣ ተነጋግሬ ነው መለያየው። በቃ እዚህ ጋር ማቆም አለብን ምናምን። ያኔ ያብዳሉ፣ ይጨዋሉ፣ ምን ይላሉ ምናምን በቃ ግን ያው በተራ የሚባል ነገር አለና በህይወትሽ የዘራሹ ነገር ነው የምታገኘው። እና ይሄኛው ደግሞ የዚህ የእንትናን የኦሮሚያን ማለት ነው የእንትናን የገላነ በገላነ ስለምታ የእሱን ተበቀለኝ ማለት ነው። ብቀላ ነው የሚመስለኝ ባይዘው። ግን ጠብቅ፣ እኔ ደግሞ የአጎቱ ልጅ ጋር ደርሻለሁ። አጎቱን ጠብሼ ማለት ነው ትውተኛለሽ፣ አሳየዋለሁ። በይ እቺ ሴትዮ በቃ የኦሮሞ ወንዶች ልጨርስ ነው የመጣችው። ቻው ወርቂ። አይ ልጨርስ አይደለም ክርስቶስን ልጨርሳቸው ነው የመጣችው። ባይ ልወጣ ታረቀኝ ማለት ነው። አጎቱን ነው የምጠብስለት። ንገሩልኝ በዚህ አጋጣሚ ጌታን ነው የምልሽ። አጎቱ ጋር ደርሻለሁ እና አጎትን ተብሼ ማለት ነው ፎቶ ተነስቼ ቢሆን እናንተ አሁን እዚህ ተቦልካችሁ ነው ለምን ትሳደባላችሁ? ሄዳችሁ ይመችሻል። እቺልሳ ጂጂ ጨዋታ ላይ ነኝ፣ አጎቱ ነኝ። ጥሩ ነው። ለጂጂማ ያንንማ ልኬላት በሳቅ ነው ማፈርሳት። ጌታ ኧረ በስመ አብ እንዴ! ልኬላትማ ማለት ነው
በሳቅ ተፈል የኔ እናት እሷ እኮ ምን ውስጥም የለች። አረ ምን እሷ እንትናት እሷ እዛ ሰሜኖችን ታሳደድ የኔ እናት። እኛ እዚህ ኦሮሞች ይሻሉናል። የምንግባባው ከኦሮሞ ጋር ከሰሜን ጋር እሷ ሰድባቸው እነሱ እኮ ቂም አይረሱም እኮ። ምን ሆነሽ ነው? ቅድም እላታለሁ ፖለቲካ ሌላ ጉዳይ ነው። እነሱ ሲሬስ ነው የኔ እናት። ምን እንዴ ሁሉም እንደ ቤተሰብ ነው የሚታየው። ይወዷታል እኮ ግን እኮ ጠልተው ይጣሏታል ብለሽ ነው። አንዳንድ እንደውም አንዳንዶቹ እንደዚህ አይነት ጨዋታ እንዳትጫወጪ። እንደ ኦሮሞ አይደለም። ኦሮሞ ተሰዳድበሽ ምን ብለሽ ይቅርታ ስትባባይ ራሱ ኦሮሞ ከልቡ ነው ይቅርታ የሚያደርግልሽ። እነሱ ግን ማለት ነው ይቅርታ ብለውሽ መቃብር ነው የሚቆፍሩልሽ። ይቅርታ ነው መቃብር ነው ይቅርታ የሚያደርጉልሽና ወደ አንቺ የሚመጡት አንቺ ጋር የሚያደርስ ነገር ለማግኘት ነው። ገብቶሻል? ምንድነው እንትን ነው። እንደ ኦሮሞ አይደሉም። እንትናቸው እንደ ኦሮሞ አይደል እንዴ? ሳታስቢው እንትን ለማለት ነው። እግዚአብሔር ይጫወታሉ፣ ግን አንደኛ ሴጣኖች ናቸው። ይሄን ልንገርሽ እንዴ፣ በጣም እንትኖች ናቸው፣ ሀርዶች ናቸው። እንዴት እንደምታምኗቸው አላውቅም። እኔ እኮ አሁን በአዶናይ ራሱ አንድ ጓደኛ ነበረችኝ የሬስቶራንት እንግዲህ እቺ ልጄ ማለት ነው ተፋታው ላለ ማለት ሸሚዞን ምን አልኳት፣ የእህቴ ልጅ ናት እላታለሁ። ሄዳ ለሊንኪያ ከስንት ዓመት በኋላ ነገረቻት። አስቢ፣ ያንን ስታወራ ገባኝ። እሷማ እንደ ፐርሰናል ነው የምጠላት። በስመ አብ እኔማ ከእንትን ያስወጣች ማለት ነው። ከነሱ ጋር በጣም መጠንቀቅ አለብሽ። ኦሮሞ መስሎ ይጫወታሉ። እንትን ይመስል ኧረ ሀርዶች ናቸው። እንኳንም ያወቅኳቸው ጊዜ ያገናኘናል። ችግር የለም። ሊዮንኪያ እንኳን ጂጂን እኮ የሆነ በቃ የነሱ አባገዳ ናት። እኔ ልንገርሽ ሊዮንኪያ የነሱ አባገዳ ናት። መናገር የሚፈልጉትን ታች ያሉት በዛ በኩል ነው እንዲነግሩሽ የሚያደርጉት። ብልጦች ናቸው። እንዲህ ምን ሆነሽ ነው? ይሄ እንትን አያውቅም ህዝቡ ምን ያውቃል ምናምን የለም። ምድር ላይ ያለው ቲክቶክ ላይ ያለው ኤቭሪቲንግ አንድ አይነት ናቸው። አሁን ለይቻለሁ። በፊት እኔ ያልነበርኩ መከራከርላቸው እኔ አይደለው እንደ ትግሬ ሆኜ እንትን የምለው። አሁን ግን አወቅኳቸው። ቀን ደግሞ ይመጣል በቅርቡ። ዝም ብለሽ ጠብቂ፣ ይመጣል። ማይመጣ መስሏቸውን አላየሽም እንደ ያኔ በሆዴ ምክንያት በሳምሪን ማይትችል እንዴት እንደሆኑ። አይ ችግር የለውም። እኔ እንኳንም ያየዋቸው እንኳንም ያወቅኩኝ አብሶ ይችን ካገኘው በኋላ በስማ አንቺ የራሴን ሰው እኮ እኔ እየሰደብ አይደለም 10 ምናምን ሰዎች ማለት ነው የነሱን ውሃ እየተመላለስኩኝ ያኔ ታስረው እዚህ ሚዲያ ላይ ራሱ ዳልቻ የሚሰድበኝ ትግሬ ነሽ የሚለኝ ማለት ነው። ለምን ለነሱ ድምፅ ስለሆንኩ አይደለ? ምንድን ፓሪስ ድረስ አለኝ ቪዲዮ መዋጮ ሲባል እቺ ከብት ማለት ነው ሬስቶራንት አላት። አሁን በሷ ቤት እኔ ልጇ አይደለችም እቺ ትንሿን ማለት ነው። እንግዲህ አስቢ፣ እኔ ደብሮኝ ነው ሼሚዞኝ ነው ተፋታው እንዲያልኩኝ ከፈረንጁ ጋር ከማለት ገባሽ። ሎንግ ታይም ነው ያገኘኋት እና ዝም ብዬ ሳገኛት ምን ብለሽ ታወሪያለሽ? ምን አልኳት? ወይ ወለድሽ እንደ ምናምን ስትይ የእህቴ ልጅ ናት ምናምን ብዬ አለፍኩኝ። ገባሽ? ሌላ ጊዜ በደንብ አወራለሁ ብዬ ማለት ነው። እሷ ልክ የአዶናይ ነገር ሲሆን ማለት ነው ሾክ አትላት። የቱ ጋር እንዳወራው አውቃለሁ እኔ ወሬው። ከዛ ባሏ ሽማግሌ ነው ሚካኤል ራሱ ማለት ነው። ድሮም እኮ እኔ ባይዘዊ ደስ የሚለው ይኸውልሽ ሚካኤል ማለት የተፖሰተን ሪከርድ አይቻለሁ። የምሰራበት ቤት ነው ምናምን አይቻለሁ። የምሰራበት ሪከርድ ተደርጎ እኮ ፖስት ተደርጓል እኮ የምሰራበት። እስቲ ታዲያ ለምን አታመጣቸውም? ወንዶቹ ሰው ገዝታ ሰው እንትን ብላ ማለት ነው። ድምፅ እንኳን አላውቀውም ልጁን የምታስወራው። እኔ ዋናውን ልጅ አመጣላት ነበር። ገባሽ? ከማን ጋር እዛ ጋር እንደጠጣው ምን ልጁን አመጣላት ነበር። ለዚህ ማለት ነው አሁን እኔ ሊንኪያን የምጠብቃት ማለት ነው። እነዚህ ሁለት ወንዶች እኔ ሰክሬ ያደረጉኝ ታምጣ። ለዛው ኤርትራዊ ጥሩ ነው። እንደውም ኤርትራኖች ይሻላሉ። ባይዘዌ ደጎች ናቸው ኤርትራኖች። አብሬያቸው ሰርቻለሁ፣ በልቻለሁ። ደግሞ እሷ ትልቅ ሰው አይደል እንዴ? በዚህ እንደዚህ አይነት ነገር በባሌ ላይ ባሌን ከፈተው ራሱ ወደ 10 ዓመት ምናምን ሆነኝ እኮ። ያሉ እንኳን 18 ዓመት ሆናት እኮ። የሚገርምሽ ሚካኤል ስነግረው ማለት ነው ድሮም ተቀፋይ ነበር አለ። አንቺ ነሽ ልጆቼን እያንጠለጠል። ልጆቹ ወፍራም ናቸው፣ በሽተኛ ናቸው። እስቲ በይ
በላ ላይ ነበረ ሬስቶራንት ማሳሽግላት እየጠበቅኳችሁ ነው። ባይዘው ኮሽ አድርጉ እንዴት አድርጌ እንትን እዚህ ቁጭ ብዬ ነው ያወራሁለት። አሳይሽ ነበር ያሳይሽ ነበር ራሱ ያሳይሽ ነበር እዛው እናንተ እንደጀመራችሁ አለኝ። ታውቂያለሽ ልጆቼ አሁን አንድ አበሻ ጋር እንዲደርሱ አልፈልግም ማለት ልጆች ታውቂያለሽ ወፍራሞች ናቸው ሲጀመር በደንብ ምግብ ሰራለሁ። አሁን አይደሉም መተሽ ብታያት ልጆቼን ብታያት ትንሿን ነው የምታሳዩ እንጂ እንደውም አንቺ እኮ ነዛ ታሳያለሽ ያልኳት የእህቴ ልጅ ያልኳት ማለት ነው። ለዛች ነው ሬስቶራንት ውስጥ ላለችው ጠላቴን ለየውኝ በአዶና የተነሳ እንዲህ ናቸው ልልሽ ፈልጌ ነው። ግን አወቅኳቸው እግዚአብሔር ስጣቸው። ችግር ግን የማይመጣ እንዳይመስላችሁ። አሁን ደግመኛ ችግር ይመጣል ያኔ ማለት ነው ሌላ ህዝብ ድምፅ ይሆንሻል። እኔ ማለት ነው እዛ ያሉትን ራሱ እኔ የደበኳቸው እኔ ቤት ሰጥቼ ያዳንኳቸውን አሳልፌ ይሰጥልሻለሁ። ይመጣል ማይመጣ መስሏችሁ ነው። ጠብቂ እናንተ ስስቶች። አሁን ማወኩኝ ከእናንተ ጋር ስሰዳደብ ለነሱ ብዬ የእነሱን ፖለቲካ ሳራምድ አብይን ራሱ ስሰድብ ኧረ አብይ ጀግና ነው የኔ ጎበዝ የኔ ንጉስ አብይ ንጉስ ነው እንዴ። ደግሞ እነሱን ክፍለ ሀገር ድረስ ብሬን አውጥቼ እንትን ማለቴ መደበቄ ጓደኛዬ እንደውም ማለት ነው እዚህ ሚዲያ ላይ ባሉት እንትን እንዳትሆኝ ምናምን አለችኝ። እውነት እና ማለት ነው ለማንኛውም ጊዜ ይመጣል ችግር የለውም። እናንተን ደግሞ ብሎ ኦሮሞነት ሰጪ አንዴ ኤርትራዊ ናት እንትናት ኦሮሞና ኤርትራዊ እንደዚህ ናት እብድ ናት እንዲህ ናት ትላለች። ጀምር ያልኳት እኮ እየጠበኳት ነው። ምን ነው ውሽሞችን ያላመጣች? ምን ነው በባሌ ላይ ሽማግሌ ሆኖ ባሌ ማለት ነው እንግዲህ ሚካኤል 46 ዓመቱን በላዩ ላይ እየከፈልኩኝ ማለት ነው እየከፈልኩኝ የማረገውን ልጅ ብቻ አምጪልኝ እንዴት ዲፖርት እንደማስደርግልሽ አያለሁ። ሚስትየውን አምጥቷል ብላለች። እዚህ ቁጭ ብዬ ነው እንግዲህ ሊቭ ላይ አሁንም እሁድም እነግረዋለሁ። ልጆቿም ወፋፍራም ናቸው ብላለች ብዬ ደግሞ ብቻ ለማንኛውም አምጪ ኪሊያን ጠይቁልኝ በቃ አመጣለሁ ብላለች እከሳለሁ ብላለች። ታምጣ እኔ ይሄንን ነው የምጠብቀው። አብሶ እኔ በጣም ካናደደኝ ነገር ምን እንደሆነ ታውቃላችሁ? ማልወደው ነገር ላይ በወንድ ላይ ወንድ መደረብ። ሚስት እያለው እያወኩኝ ከአንድ ወንድ ጋር አልተኛም። ይሄን ባህሬን ደግሞ ሁሉም ሰው ያውቀዋል። ገባችሁ? ሁለተኛ ደግሞ ማለት ነው ባሌ እያለ ያቡን ወልጄ ከዛ ደግሞ ሽማግሌ ባላግ አምኜ ነው የማገባው። ወይዘዌ አምኜ ነው የማደርገው። ከዛ ሽማግሌ ባሌ ቁጭ ብሎ ከዛ እየከፈልኩት አሬ እንዴት የታደለ ነው በእናታችሁ። እየከፈልኩሽ እንኳን ተብዬ እንኳን እሺ አላልኩም። የኔ እናት በጌታ እንደው ባደረገልኝ እንዲህ አይነት ነው። ለማንኛውም አንቺ እንትን በይልኝ እሺ፣ አደራሽን ተከላከይልኝ በእናትሽ። በዚህ ሰውዬ በኩል ያለውን አደራሽን እንደው በማርያም ነገር ቻው ኖ አትና ነገር እንዳይጀምሩኝ የኔን ደግሞ ቻው በይ። አረ ዲሲ ሲንጡቆ እኒ ሲንጡቆ ዴሲ ከሱ ጋር ነገር አልፈልግም። ታውቂ አይደለ? ከሱ ጋር እኔ አልፈልግም። እኔ በሰላም ከተለያየው ሰው ጋር እኔ ነገር አልፈልግም። እና ይሄ ነው እላቸዋለሁ። ግን አመሰግናለሁ። ያቺ ልጅ ግን አውቄሻለሁ። የሬስቶራንቷ ባለቤት ችግር የለውም። እኔም ተዘጋጅቼልሻለሁ። ኪሊያ ታምጣ። ሰውየውን ብቻ እስክታመጣ ነው የምጠብቀው። አብሶ ሁለቱ ያለችውን ከማን ጋር እንደጠጣው ከማን ጋር እንደበላው ስለማቅ እሱን ነው እየጠበቅኩ ያለሁት። ችግር የለውም። ግን በጣም 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 አስገራሚ ሰው ነሽ እና ለሚዲያና ታች ያሉት አንድ አይመስሉኝም ነበር። አንድ እንደሆናችሁ ስላወኩኝ ምንም ችግር የለውም። ጊዜ ለኩሉ እና ለማንኛውም ግን ጥሩ ነው። ታዝቤያለሁ። እናያለን። ሀጂ ይግባ እስቲ። ሀጂ ይሻላል። ሀጂም ራሱ እኮ እንትን ሳይጫጫስለት እንትን አለ እኮ። ሀጂ የት አለ? ሄደ እንዴ? ሀጂ እንትን ብሎ ነበር፣ አስገብቼው ነበር፣ እምቢ አለ። ተጋሮን ነው የምትናገሩ? እኔ አልተናገርኩም። ተጋሮ ማለት ምንድን ነው? እኔ አላውቅም። እኔ ማንንም አልተናገርኩም። የኔ እናት
ተጋሩ ምንድን ነው አልተናገርኩም እና ምን ለማለት እንደሆነ አልገባኝም። ግን እኔ ያልኩት በተነሳው ነገር ነው። ለዚህ ማለት ነው እየጠበቅኩ ነው። ኪዊሊያ ምን ሆነሽ ነው? ለምን አታመጩም? ሰውየውን አብሬያቸው የተኛሁት ስጠጣ ምን እንደማረግ አላውቅም እና 2 ወንዶች ናቸው ያደረጉት ብለሽ ቁጭ ብዬ እየጠበቅኩሽ ነው። ሪከርድም ያው ለሚካኤልም አሰምቼዋለሁ። ከዛ እሱ ደግሞ መቼ እንደተፋታንና በምን እንደተፋታን ሊነግርሽ ተዘጋጅቷል። ለምን አታመጩም ነው? ሽማግሌ ነው ቅብርጥስዬ ነው ያልሽውን በደንብ አሰምቼዋለሁ። ለምን አታመጩም? ልጆቿ ወፋፍራም ናቸው፣ ልጆቿ እንደዚህ ናቸው ያልሽውን ሁሉ እንትን ብያለሁ። እንግዲህ ልጆች በልጅነታቸው ወፍራም ናቸው፣ ምንም አይደረግም። ሌላ ደግሞ ምን ልትይ እንደሆነ እንጃ። ለምን አታመጪም ነው? እና እሱ ተስፋ የምትባለው እሱ ችግር የለውም። እና ለምንድን ነው ማታመጣው ነው? ግን በአዶናይ የተነሳ አንድ ጠላቴን አወኩኝ። በጣም ነው ደስ ያለኝ። ባይዘዌ እኔ አሁን አዶናይን ምናምን እንትን ለማለት ሳይሆን ተቃዋሚም አይደለው። አዶናይ ስራውን ይስራበት። እንደውም በዚህ ሰዓት ሲቃወሙት ለምን ይቃወሙታል እያልኩ ነው። ለምን ብትሉ ማለት ነው እርዳታ ለልጆች ለልብ ህመማን ምናምን ስለተባለ አሁን እኔ ከአዶናይ ጋር ምንም ችግር የለብኝም። አሁንም ወደፊትም አይኖርብኝም። ግን ደስ የሚለው አንድ ነገር ሲመጣ አንድ ጠላታችሁን ለማወቅ ነው እና አውቅ ያለው ጥሩ ነው እያልኩ ነው። እና ግን አንረሳሳም፣ እንዳትረሱት አረሰው። ጊዜ ለኩሉ ይገርማል።